በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ ወዳጅ ቤተሰቦቼ በክርስቶስ ክርስቲያን የተሰኛችሁ የእመቤታችን የቅድስት ድንግል ማርያም አስራት ልጆች የቅዱሳን ወዳጅና ቤተሰቦች እንደምን ከረማችሁ፣ እንዴት ቆያችሁ እያልኩ ሰላምታዬን እያቀረብኩኝ ከዚህ በመቀጠል እግዚአብሔር ፈቅዶና ወዶ በቸርነቱ ብዛት በዘንድሮ ዓመት እንግዲህ ምናልባት ካሰብኩና ዝግጅቱን ከጀመርኩት ኦልሞስት 10 ምናምን ዓመት ከተጋነነም 20 ዓመት ሊሆን ይችላል እጄ ላይ ከቆዩ የዝማሬ ስራዎች ስነ ግጥምና ዜማውን በማዘጋጀት ዘንድሮ በእግዚአብሔር ፈቃድ 11 መዝሙር የያዘ አልበም ለማስመረቅ ችያለሁ። እግዚአብሔር ፈቅዶ እንዲሁም በጉራጌ የሀገረ ስብከት በሊቃውንት ጉባኤ ታርሞና ተገምግሞ እንዲሁም በታላላቅ መምህራንና ወንድሞቻችን ታይተው ተገምግሞ የተዘጋጁ የዝማሬ ስንኝና ዜማዎች የያዙ አንድ ሙሉ አልበም ማስመረቅ ችያለሁ ማለት ነው። በእግዚአብሔር ፈቃድና በእናንተው መልካም ምኞት ጸሎት ጋር ማለት ነው። እና በቁጥር 11 ናቸው። በዚህ መርሃ ግብር ያሰብኩት ምንድነው፣ እያንዳንዱን መዝሙር ምንድነው መልእክቱ፣ ከምን አንፃር ስንኙ ተጻፈ፣ ምን አስተምረዋለሁ የሚለውን ነገር ቀስ በቀስ ለመግለጽ ያዘጋጀሁት ቪዲዮ ነውና ሰምታችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ዩቲዩብንም በማሳደግ እንደምትተባበሩኝ ተስፋ አደርጋለሁ። እገዛችሁ በዚህ ስለሚገለጽ ማለት ነው። እንዲህ እያለ ሲሄድ ምን ይሆን ይሄዳል፣ ያው እያደገ ተደራሽነቱ ይሰፋል። እኔም ደግሞ በቀጣይ እግዚአብሔር ቢፈቅድ ሌሎችም ቀሪ ስራዎች አሉኝ ወደ እናንተ ወደ ምዕመናን ይዤ ለመቅረብ ሞራልና ብርታት ይሆነኛል ብዬ ስለማስብ ነውና ማለት ነው። እና በነገራችን ላይ ዝማሬዎች ትምህርት ናቸው። መጽሐፍ ቅዱሳዊ መሆን አለባቸው፣ ሃይማኖታዊ መሆን አለባቸው። ዶግማ፣ ቀኖና፣ ትውፊትን ያካተቱ ገድለ ቅዱሳንን የያዙ አስተምሯቸውን በቤተክርስቲያን የታረቁ መሆን አለባቸው። እንዲያ ሲሆን ግቡን ይመታል ብዬ አምናለሁ። እስካሁን እንግዲህ በርካታ ዝማሬዎችን ስንሰማ አድገናል። ከልጅነት ጀምሮ ገና ኤሌመንታሪ ትምህርት ቤት ዝቅተኛ ክፍል እያለ እንግዲህ ብዙ የሰማናቸው አለ። የወንድሞቻችን የወንድማችን ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስን፣ እነ ቴዎድሮስ ዮሴፍን፣ እነ ይልማን ታላላቅ፣ እነ ታደለ ፊጣን የመሳሰሉ ታላላቅ ዝማሬዎችን በገናዎችን ሳይቀር እነ ምርትነሽን እነ ጸዳለን ስንሰማ ነው ያደግነውና የነሱን ያህል የደረሰ ጸጋ በረከት አለን ብዬ ባልወስድም ከነሱ በሰማ ነው ቤተክርስቲያንም በትንሹ ካጎረሰችን ከተገባን ነገር ላይ ያዘጋጀሁት ነውና ምን አስቤ ነውና ስንኝና ግጥሙ ምንን ያተኮር ነው የሚለውን ነገር አንድ ባንድ እያነባሁ በየተራ የማቀርብላችሁ ይሆናል። እንደምትሰሙኝ ተስፋ አደርጋለሁ። ለዛሬ ሁሉ ሆነልኝ ካንተ ጋራ የምትለዋል ያው ዩቲዩብ ላይ አስቀምጫለሁ። ዛሬ ደግሞ በዚህ ልክ ይዤው መጥቻለሁ ማለት ነው። አዝማቹን ብቻ በዜማ ወጣላችሁና ከዛ ለምን ተጻፈ፣ እንዴት መጣ ሐሳቡ የሚለውን ማስቀምጥ ይሆናል። አመሰግናለሁ። ሁሉ ሆነልኝ ካንተ ጋራ የለም ያስፈራኝ የጠላት ሴራ፣ በፍቅር ማዳን ከሲኦል ወጣው ከምስጋና ጋር በሃሌሉያ አመልክሃለሁ እያለ ይቀጥላል ማለት ነው። ሁለት ሐሳብ አለው ይሄን ስናይ። ሁሉ ሆነልኝ ካንተ ጋራ የለም ያስፈራኝ የጠላት ሴራ፣ በፍቅርህ ማዳን ከሲኦል ወጣው ከምስጋና ጋር በሃሌሉያ አመልክሃለሁ። ይህን ስጽፈው በማን ተገብቼ ነው? በአዳም አባታችን ተገብቼ ነው ማለት ነው። ብቻውን የነበረው አዳም፣ ብዙ መከራ የደረሰበት አዳም፣ እንደኛ እንኳን የሚያስተምረው የሚመክረው በሌለበት ጊዜና ዘመን ብቻውን ሰው የተባለ ፍጡር በምድር ላይ በነበረ ጊዜ በጠላት ሴራ አይደል ከእግዚአብሔር እቅፍ ከገነት በወጣ ጊዜ በፍቅሩ ማዳን ከሲኦል ወጣው ብሎ የተናገረው እሱ ነው። ከዛስ በኋላ ከምስጋና ጋር በሃሌሉያ አመልክሃለሁ ብሎ አዳምን ተገብቼ ለመጻፍ የሞከርኩት ነው ማለት ነው። አባታችን አዳምን እናጠይቅበታለን። ሌላው ራሳችን ደግሞ እናየዋለን። ከእግዚአብሔር ጋር ሆነን ሁሉን ሆነልን። እርሱን ከያዝን፣ እርሱን ከተመካን በህይወታችን፣ በኑሯችን፣ በትምህርታችን፣ በእድገታችን፣ በትዳራችን ቢሆን በሃይማኖትም ለመጽናት ቢሆን ከማን ጋር? ከእግዚአብሔር ጋር ስንሆን ሁሉ ይሆንልናል። ከኔ ጋር የማያከማች ይበትናል ብሎ በማቴዎስ ወንጌል እንደነገረን ማለት ነው። ስለዚህ ከእግዚአብሔር ጋር ስንሆን ነገሮች ይሰበሰባሉ ማለት ነው። ወደ አዝማቹ ቁጥር 1 ስመጣ በፈርዖን ፊት ሞገስ የሆንከኝ የኤርትራን ባህር የከፈልክልኝ
እልል አልኩልህ ከህዝብ ጋራ ስላሳለፍከኝ ያንን መከራ። ይህን ደግሞ ማን ታስታውሳላችሁ? ነቢዩ ቅዱስ ሙሴን እናስባለን። እሱን አስቤን የጻፍኩት በፈርዖን ፊት ሞገስ የሆንከኝ ሙሴ። እንግዲህ አፌ ኮልታፋ ነው፣ መናገር አልችልም፣ ብዙ ትምህርት የለኝም፣ ብዙ አላቅም ብሎ ሲናገር ምን ሆናለሁ እኔ ሞገስ ሆናለሁ፣ ግባ ወደ ንጉሱ ወደ ፈርዖን ግባ ብሎ እንዳስገባው እናያለን። ከዛስ ምን አገኘ? እግዚአብሔር ሞገስ ስለሆነው የኤርትራን ባህር ከፈለለት ማለት ነው። የኤርትራን ባህር ለመክፈል ሙሴ ምንም ነገር የለውም ማለት እዛ በሜዳ እያለ የሚጠብቅባት ያቺ የበጎች መጠበቂያ በትር ነች እጁ ላይ የገባው ማለት ነው። ግን እግዚአብሔር ሞገስ ስለሆነው ምን አደረገ? የኤርትራን ባህር ከፈለበት ማለት ነው። ይህን ካደረገ በኋላ እንደ መጽሐፉ እንዳነበብ ነው ምን ይላል? እልል አልኩልህ ከህዝብ ጋር ስላሳለፍከኝ ያንን መከራ። ኤርትራን ባህር የሚያክል ውሃ ከፍሎ እንደ ግንብ ካቆመለት በኋላ ማርያም ከበሮ አንስታ እህቱ ዘምረው እልል ብሎ ከህዝቡ ጋር ማንን አመሰገነ? እግዚአብሔርን አመሰገነ ማለት ነው። እንግዲህ እግዚአብሔር ሞገስ ከሆነልን በዓለም ላይ የማናሸንፈው ነገር አይኖርም። የኤርትራን ባህር የመሰለ የኑሮ ጫና፣ የኑሮ መከራ፣ የህይወት ፈተና፣ የዓለም ስጋት ሁሉ እግዚአብሔር ሞገስ ከሆነን ምን እናደርጋለን? እንሻገራለን። ብዙዎችንም ተሻግረናልና ማለት። ስለዚህ አንደኛው አዝማች ማንን ያጠይቃል? ነቢዩ ሙሴን በእኛ ውስጥ አስገብተን እሱን እያሰብን እንዘምራለን። ብሉይን አምተን በሐዲስ ሐዲስን አምተን በራሳችን ህይወት የምናቀርበው የዝማሬ ክፍል ይሆናል ማለት ነው። ሁለተኛውስ የኢያሪኮም ግንብ ፈርሶልኛል፣ ህዝቤም ከነአን ወርሶልኛል፣ አለቱም ውሃ ባንተ አፈለቀ፣ ጌታ ሆይ ኃይልህ በዓለም ታወቀ። ይህንም ደግሞ የተናገሩት ሁለቱ ናቸው። የኢያሪኮ ግንብ የፈረሰለት ህዝቡን ከነአን ያወረሰ ማን ነው? ነቢዩ ኢያሱ ነው ማለት ነው። ኢያሱ ከሙሴ በኋላ ህዝበ እስራኤልን ተቀብሎ ባህረ ማን ነው የኢያሪኮን ግንብ አፍርሶ በ7 ቀን ዙረት በእልልታ ኢያሪኮን ግንብ ከፈረሰለት በኋላ ህዝቡን ከነአንን አወረሳቸው ማለት ነው። ያው አለቱ ውሃ የፈለቀለት ሙሴ ነው። ህዝቡ በውሃ በተጠማ ጊዜ በውሃ ጥም በበረሃ ልትጨርሰን ነው እንዲህ ብለው በቀረቡ 7 እስራኤል ሙሴ ምንድነው የታዘው? በትረን አንሳ አለቱን ምታው ምን ይሆናል አለ፣ ውሃ ይፈልቅልሃል። ከዛ ሲመታው ምን ሆነ አለ? ጌታው ኃይልህ በዓለም ታወቀ። ምክንያቱም እስራኤላውያን ተገዳድረው ነበረ። የግብፅ ሽንኩርት ሁሉ ይሻለን ነበር፣ ለምን አወጣህን ብለው አጉረምርመው ነበር። ነገር ግን አለቱ ተመቶ በበትሩ ውሃ ሲፈልቅ ኃይሉ የእግዚአብሔር ኃይል ታወቀ፣ ተገለጠ ማለት ነው። ምንም በሌለበት በረሃ የእግዚአብሔር ኃይል ይታወቃል። ምንም በሌለን ሰዓት በመከራ ውስጥ እያለን እግዚአብሔርን ተስፋ ካደረግን ኃይሉ በዓለም ይታወቃል። የኢያሪኮ ግንብ የሆነው ህይወታችን ደግሞ እግዚአብሔርን ከያዝን ምን እንሆናለን? ህይወትን እንወርሳለን። የእኛ ከነአን ማነች? ገነት መንግስት ሰማያት ነች። አሁን ዛሬ ላይ የኢያሪኮ ግንብ የሆነችው ዓለም እኛ ላይ ተጭና እናያለንና ማለት። ወደ ሶስተኛው አዝማች ስመጣ ኃይሌ ሆንክና ድል አደረግኩኝ፣ በአህያ ጥርስ ሺዎችን ጣልኩኝ፣ ተነስ ስትለኝ በርትቻለሁኝ፣ አልጋዬን ትቼ በኃይልህ ቆምኩኝ ይላል። ሶስተኛው አዝማች ደግሞ ይህስ ማን ነው? ምናያል ሶምሶንን እናገኛለን ማለት ነው። ኃይሌ ሆንኩና ድል አደረግኩ። የእስራኤል መሪ የነበረው ሶምሶን ምንም አልነበረውም እጅ ላይ። ለንግስና ለጦር አዋጊነት ተመርጦ እግዚአብሔር ከላከው በኋላ ምን አለኝ በምን እችለዋለሁ ብሎ በተናገረ ሰዓት ምን ነበር ያለው? ሂድ ያን የሞተ የአህያ ጥርስ መንጋጋውን አንሳ ነበር ያለው። ያን ባነሳ ጊዜ በዛች በአንድ በአህያ መንጋጋ ምን አደረገ? ሺዎችን ጣለ አይደል? በሞተው በተናቀው ነገር ላይ እግዚአብሔር እንደዛ እንደሚሰራ ያሳየናል ማለት ነው። እግዚአብሔርን ከያዝን በሌለ በባዶ ነገር ምንም የላቸውም አይረቡም አይችሉም በተባለ ሰዓት እግዚአብሔርን የያዘ ሰው ይሻገራል ያሸንፋልና ማለት ነው። እዚቹ አዝማች ላይ ሁለት ሰው እናገኛለን። ማንን? አልጋዬን ትቼ በኃይልህ ቆምኩኝ፣ ተነስ ስትለኝ በርትቻለሁኝ አይደል? እዛ መጻጉዕን እናገኛለን። ለ38 ዘመን በአልጋ ቁራኝነት ሆኖ ወድቆ እያለ ጌታ በመዋዕለ ሥጋዌ በማስተማር ሰዓት ሲያልፍ ነበር አይደል? መዳን ትሻለህን ብሎ የጠየቀው። ምን አለ? እሱ ግን ሰው የለኝም ነበር ያለው። ከዛስ አልጋህን ይዘህ ተመላለስ ነበር ያለው። አልጋውን ትቶ ተነሳ፣ ቆመ። አልጋውን ይዞ ይሄዳል። በእርግጥ ግን አልጋዬን ትቼ ተመላለስኩኝ ድኛለሁ፣ ተነስ ስትለኝ እግዚአብሔር አንተ ስታዝ እግዚአብሔር ወደኛ ህይወት ሲመጣ ከማይረባ ስፍራ ሰው የለንም በምንል ሰዓት ደጋፊ፣ ረዳት፣ ዘመድ፣ ወገን የለኝም፣ ሀብት፣ ንብረት፣ እውቀት የለኝም፣ ባዶ ከንቱ ነኝ በምንል ሰዓት እግዚአብሔር ከኛ ጋር ከሆነ ሁሉ ይሆንልናል። ሁሉ ሆነልኝ ከአንተ ጋር አንተ ስትመጣ የማይቻለው ተቻለ።
ደዌ ቀረ። የተኛውበትን አልጋ ብድግ አድርጌ ተሸከምኩ። ማን ስለመጣ? እግዚአብሔር ስለመጣ። በሕይወታችን ክርስቶስ ሲመጣ፣ በሕይወታችን እግዚአብሔር ሲኖር፣ ሥላሴ በጸጋ ሲኖረን ሲባርከን የማንችለው ነገር የለም ማለት ነው። አራተኛው ላይ ልሂድ። የአናብስቱን አፍ ዘጋህልኝ፣ ጎልያድ ከእግሬ ወደቀልኝ። ቀኔን ተቀኘሁ በገና ይዤ፣ ስምህን ሳወድስ መቅደስህ ቆሜ። ማን ነው ይሄ? ቅዱሱ ክቡሩ ዳዊት፣ ንጉሱ ዳዊት፣ ካህኑ ዳዊት፣ መዝሙረኛው ዳዊት ነው ይሄን የተናገረው ማለት ነው። በተናቀ ስፍራ የነበረው፣ በጎች ጠባቂ የነበረው፣ ከ8 ወንድሞቹ በታች የነበረው ብላቴናው ዳዊት እግዚአብሔር ከእርሱ ጋር ስለነበረ ምን አደረገ? የአናብስቱን አፍ ዘጋህልኝ አለ። በጎቹን ሲጠብቅ አናብስትና ድብ እየመጡ በጎች ሊነጥቁት ሲመጡ መንጋጋቸውን ይዤ ሁሉ ተረትራቸው ነበራል። ማን ስላለ? እርሱ ስላለ፣ እግዚአብሔር ከእርሱ ጋር ስላለ ማለት ነው። ጎልያድ ከእግሬ ወደቀልኝ አለ። አይታችኋል አይደል? ንጉሱ ሳኦል ነበረ ጎልያድን ለመጣል ሰራዊቱን አስከትሎ ወደ ፍልስጤም ሀገር የሄደው። ነገር ግን አልሆነም አይደል? ጎልያድ ተገዳደራቸው። በጦር ልብስ የከበረ ስለነበረ ማንም ሊደፍረው አልተቻለም። ነገር ግን በአናብስቱ ጉልበት የተፈተነው ብላቴናው ዳዊት በመጣ ሰዓት ምን አለ? እኔ ጎልያድን እጥለዋለሁ። ታሪኩ ረጅም ነው እንዳላበዛባችሁ። ያው ጎልያድን ጣለው አይደል? 5 ወንጭፍ አነሳ። አንዱን ሲወረውር ግንባሩ ላይ ተሰካች። ጎልያድን ባፍጢሙ ወደቀ። ቸብቸቦውን ቆርጦ የእስራኤልን ክብር ቅዱስ ዳዊት መለሰ። ምን አለ? ጎልያድ ከእግሬ ወደቀልኛል። ቀኔን ተቀኘው በገና ይዤ፣ ስምህን ላወድስ መቅደስህ ቆሜያለሁ። እግዚአብሔር ከእርሱ ጋር ስለነበረ ማለት ነው። እንደ ዳዊት ያመሰገነ፣ እንደ ዳዊት የዘመረ፣ እንደ ዳዊት የጸለየ፣ እንደ ዳዊት ያመሰጠረ፣ በብሉይ ቁጭ ብሎ ሐዲስ ኪዳንን የመዘበረ ማን ነው? ያየ የተነበየ የነገረን ማን ነው? ቅዱስ ዳዊት ነው ማለት ነው። ማን ስለነበረ? ከእርሱ ጋር እግዚአብሔር ስለነበረ። ሁሉ ሆነልኝ ከአንተ ጋራ። ከእውቀት ጋር አይደለም፣ ከጥበብ ጋራ፣ ከጎሳዬ ጋራ፣ ከሀብቴ ጋራ፣ ከጉልበቴ ጋራ አይደለም፣ ከአንተ ጋራ ነው ሁሉ የሆነልኝ። በሕይወታችን ከእግዚአብሔር ጋር ለመሆን ጥረት እናድርግ እንጂ ሌላው ሁሉ የላም ጅራት ነው ወይም የከብት ጭራ ነው። እግዚአብሔርን ከፊቱ ያስቀደመ ሰው የሚከብደው አይኖርም ነው መልእክቱ። የመጨረሻው አዝማች ላይ እንምጣ። የዘጉብኝ በር ተከፍቶልኛል፣ ስምዖንም አፍሮ ደንቆት ያየኛል። በርኅራኄ በበዛው ፍቅርህ ትላንቴ አልፎ በረታሁ ልጅ። ያቺ መግደላዊት ማርያምን እናገኛለን። መዝሙሩ እንግዲህ ብሉይን ከሐዲስ ጋር አንድ ላይ አጣምሮ መልእክት ለማስተላለፍ የፈለገበት ነው። ሁላችንም እዚህ ውስጥ አለን ማለት ነው። ብዙ የተዘጋብን በር አለ። ከእግዚአብሔር ጋር ከሆነ ግን ይከፈትልናል። መግደላዊት ብዙ በሮች ተዘግተውባት ነበር። ያቺ ሴት ብዙ መከራ ነበረባት አይደል? ብዙ ነውር ነበረባት አይደል? ነውሯን ያስወገደላት ማን ነው? እግዚአብሔር ክርስቶስ ኢየሱስ ነው። ከሱ ጋር ስትሆን፣ እሱም ከሷ ጋር ሲሆን ነውሯ ተከፈተ፣ ተቀደደላት። የተዘጋ በር ተከፈተላት። ስምዖንም ደንቆት አፍሮ ደንቆት ያየኛል አለች። ስምዖን ጌታን ጋብዞት ነበር ወደ ቤቷ አይደል? ለእሷ ግን በሩ ዝግ ነበር። ማን ከፈተላት? ክርስቶስ እንድትገባ ፈቀደላት። እግሩ ስር ወድቃ በፀጉሯ እያበሰች በእንባዋ እያጠበች ስታርቅ ምን አለ እንትና ስምዖን? በጣም አፈረባት፣ ደነገጠ። እንዲህ ሊሆን ይቻላል? ተዋት አይደል ያለው? ከእኔ ጋር ነችና፣ እግዚአብሔር ከእኛ ጋር ሆነን የሚደፍረን የለም። ተዋት ይለናል የማይሳነው አምላክ። ጉልበት በእጁ የሆነ አምላክ ይጠብቀናል። እንዳትነቋታል፣ አከበራት። አንተ ለእግሬ ውሃ አልሰጠኸኝም እኮ ያለው፣ እሷ ግን በእንባዋ አጠበችኛል። ምን አይነት ትህትና! ማን ስላለ? እግዚአብሔር ከእርሷ ጋር ስላለ ማለት ነው። በርኅራኄ በበዛው ፍቅር ትላንት አልፎ በረታው ልጅህ ብላ አመሰገነች ማለት ነው። በምኑ ብዛት? በርኅራኄው፣ በፍቅሩ፣ በቸርነቱ ብዛት እግዚአብሔር ከኛ ጋር ሲሆን ይህን በረከትና ጸጋ እናገኛለን ማለት ነው። ሁሉ ሆነልኝ ከአንተ ጋራ፣ የለም ያስፈራ የጠላት ሴራ፣ በፍቅር ማዳን ከሲኦል ወጣው፣ ከምስጋና ጋር በሃሌሉያ አመልክሃለሁ። ወስብሐት ለእግዚአብሔር ለወላዲቱ ድንግል ወለመስቀሉ ክቡር። ሁለተኛውንም በተለየ ቪዲዮ እንመጣለን። ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታግዙኝ ተስፋ አደርጋለሁ። ዘመናችንን ይባርክልን።